بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاريم بكفل ولد بسفينة النجاح درساتشن تقنيتنا المالتنا فصل لينو أركان الإيمان زكا كذاب على كلمة توحيد زكتو للا يجمر في علامات البلوغ يا أقمادام يا مدرس ملكتوچن يمياورا علامات البلوغ ثلاثة يا أقمادام يا مدرس ملكتوچو ሶስት ናቸው እነዚህ ሶስቱ ሁኔታዎች የተከሰቱበት ሰው ሸሪዓዊ ድንጋጌዎች ሁሉ ይመለከቱታል ግዴታ ነው አንደኛ ተማሙ 15 سنة 15 ዓመት እድሜ መሙላት ነው في الذكر والأنثى በሴትም በወንድ ላይ 15 ዓመት እድሜ መሙላት ነው ያ ማለት 15 ዓመት ሆኖ احتلام የማይሆን ወንድ ከዛ በታች የዘር ፈሳሽ የሚያይ ወንድ ሴትም ደግሞ እስከ 15 ዓመት ድረስ ሐይድ የማታይ ከሆነ ስለዚህ 15 ዓመት ከሞላቸው እነዚህ احتلام ባይሆኑም ማለት ነው ሐይድ ባይኖራትም እንደማለት ነው 15 ዓመት ከሞሉ አቅመ አዳም ደርሰዋል ሸሪዓዊ ድንጋጌ ሁሉ ይመለከታቸዋል ማለት ነው والاحتلام يزر فساش مفسس في الذكر بوند والأنثى لسيت ل9 سنين 9 ዓመታቸው ላይ እንደዚህ አይነት ነገራቶች ከተከሰተ እነዚህ ለአቅመ አዳም ደርሰዋል ማለት ነው ሶላቱም ጾሙም ይታዘዛሉ والحيض የወር አበባ ደም في الأنثى ሴት ላይ ل9 سنين 9 ዓመቷ ላይ የወር አበባ ደም ከታየ ለአቅመ ሔዋን ነበለው ወይንም ለአቅመ አዳም ተደርሷል ይባላል ያው ይሄን እነዚህን በተፈጥሮ የምናውቃቸው ብዙ አሉ فصل لينو شروط مسفرቱ إجزاء الحجر بدنجا استنجا ማድረግ ወይንም إجزاء الحجر ድንጋን መጠቀምን አስመልክቶ ፊል ኢስቲንጃ በመናደርግበት ጊዜ በድንጋይ ቆሻሻው የወጣበትን ቦታ ማጽዳት ያው ኢስቲንጃ ነው ያሉት ኢስቲጅማር ማለት ነው ሸርጡ ምንድነው ምኑ አንድ ሰው ከተጸዳዳ በኋላ የተጸዳዳበትን ቦታ በድንጋይ አጽድቶ የውሃን ቦታ መተካት ማለት ነው شروط إجزاء الحجر 8 በድንጋ ኢስቲንጃ የማድረግ መስፈርቱ 8 ናቸው እነዚህ 8 መስፈርቶች ካሟላን በድንጋ ውሃም ኖረ አልኖረ ማድረግ ይቻላል በድንጋ ኢስቲንጃ ያደረገ ሰው በጓል ያደረገ ሰው ድንጋን በሚተካ ሰው ድንጋን በሚተካ ነገር ኢስቲንጃ ያደረገ ሰው እነዚህን ሸርጡን አሟልቶ በውሃ ኢስቲንጃ አድርግ ተብሎ አይገደድም ማለት ነው አንደኛ አየኩነ በثلاثه احجار በሶስት ድንጋዮች መሆን አለበት ወይ 3 ድንጋይ ወይ 3 ጓል ወይም ደግሞ 3 ወረቀት ሊሆን ይችላል በእነዚህ መሆን አለበት ቦታው የሚጠረገው ማለት ነው وأن ينقي المحل ቦታዋን ደግሞ ጽድት ሊያደርገው ነው ሊያጸዳው وأن لا يجف النجس ነጃሳው ደግሞ እላዩ ላይ መድረቅ የለበትም ሰገራ ወጥቶ ከሆነ ያ ሰገራ ያወጣበት ቦታ ላይ ኢስቲንጃ በድንጋይ በሚጠርግ ጊዜ ያ ነጃሳ እዛ መድረቅ የለበትም ولا ينتقل መራመድ የለበትም ለምን ከተጸዳዳ በኋላ ጉዞ ከጀመረ ያኔ ወደ ሰውነቱ ምን ይሆናል ማለት ነው ከቦታው ወጥ አልፎ ሌላም ቦታ ይበክለዋል ይነካል እግሩ እየተፋተገ ሲሄድ ማለት ነው ስለዚህ ولا ينتقل لا يرمد ነው ولا يطرأ عليه آخر ሌላ ነጃሳ ደግሞ እላዩ ላይ ላይጨመርበት
ምን እንደተባለ ያው አይገባኝም። ከስር ለምሳሌ ቁጭ ብሎ መጸዳጃ ቤት ላይ ከስር ፈንድቶ ሌላ ነጃሳ መጥቶ ተነካው ማለት ነው። መሆን የለበትም እንደዛ። ወላ ዩጃዊዘ ላያልፍ ነው ሶፍሐተሁ የመቀመጫው ቀለበቱን ማለት ነው። የቂጡን ቀለበት ላያልፍ ነው። ወሐሸፈተሁ ወንድ የብልቱን አከክርክሩን ላያልፍ ነው፣ ጫፏን ላያልፍ ነው ማለት ነው። ወላ ዩሲቡሁ ማ ውሃ ደግሞ ላይነካው ማለት ነው። እስቲንጃ ካደረገ በኋላ ያኔ ከተጽዳዳ በኋላ በውሃ ነካክቶ ከዛ በኋላ በወረቀት ጠርጋለሁ በድንጋይ ጠርጋለሁ አይሆንም፣ መጨመላለቅ ነው የሚሆነው። ስለዚህ ውሃ መንካት የለበትም ነው። በድንጋይ በወረቀት በአፈር ጓል እስቲንጃ አደርጋለሁ ያለ ሰው ውሃ ማስነካት የለበትም። ወአን ተኩነ አልአሕጃሩ ጣሂረተን ድንጋዮቹ ደግሞ ጧሐራ መሆን አለባቸው። ረውስ ቢሆን ፍግ ቢሆን የአህያ ፍግ ቢሆን አጥንት ቢሆን አይቻልም ማለት ነው። ጧሐራ የሆኑ ነገሮች መሆን አለባቸው ማለት ነው። እነዚህ ነገሮች ከተሟሉ በድንጋይ እስቲንጃ ማድረግ ይቻላል። ውሃም ኖረ አንኖረ በላጩ ግን ብዙሃን ዑለሞች የሚስማሙበት በሁለቱም መጠቀም፣ በወረቀት ካጸዳ በኋላ በውሃ ቢታጠብ፣ በውሃ ብቻም ይቻላል እናያለን። በውሃ ብቻ ወረቀት ምናምን ሳይጠቀም ማለት ነው ይቻላል። ነገር ግን በላጩ ከንጽህና አንጻር ሁለቱም በአንድ ቢሰበስብ በላጭ ነው ማለት ነው። ፈስል ለይ ነው ፊ ፈራኢዲል ውዱእ ውዱእን በተመለከተ የውዱእ ግዴታዎች። ውዱእ እና ውዱእ ይለያያል። ይሄ ወውዱእ ማው ነው። ወውዱእ ማው ሲሆን ስራው ማለት ነው መታጠቡ። ውዱእ ሲሆን በፈትሐ ደግሞ ማቴሪያሉ ማለት ነው ያኒ ውሃው ራሱ። ፊ ፈራኢዲል ውዱእ የውዱእ ግዴታዎች። ፍሩዱል ውዱእ የውዱእ ግዴታዎች ውዱእ ስናደርግ ማድረግ የማታጠብ ያለብን የግዴታ ቦታዎች ሲተቱን 6 ናቸው። እኒህ 6 ነገሮች መሟላት አለባቸው ቅደም ተከተላቸውን ጠብቀው። አንደኛ አንያ ንያ ነው። ያው ኢነመል አዕማሉ ቢንያት ወኢነማ ሊኩሊ ምርኢን ማነዋ። እያንዳንዱ ስራ የሚታየው በንያው ነው። ስለዚህ አልቦት ነው የታጠበው፣ ሙቆት ነው የታጠበው፣ ድብርት ያስለቀቀኛል ብሎ ነው የታጠበው፣ ምንድን ነው ንያ ሊኖረው ይገባል ለውዱእ መሆኑ። ያው ንያ ማለት ይመጣል ምን ማለት እንደሆነ በውስጡ መቋጠር ነው። አሳኒየቱ ሁለተኛው ገስሉል ወጅህ ፊትን መታጠብ ነው። አላህ ስብሓነሁ ወተዓላ በተከበረው የቁርአን አንቀጽ ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሀኩም ወአይዲየኩም ኢለል መራፊቅ ወምሰሁ ሩኡሰኩም ወአርጁለኩም ኢለል ከዕበይን ብሏል። ገስሉል ወጅህ ፊትን መታጠብ ነው። ሚን መናበቲ ሸዕሪ ራስ ከራስ መባቂያ አንስቶ እስከ ታችኛው አገጭ ድረስ። ሚን ሸሕመቲል ኡዙን ኢላ ሸሕመቲል ኡዙን ከልሟ ጆሮ እስከ ልሟ ጆሮ ስፋት ውስጡ መጎጥመጡ መሰርነቁን ይዞ ፊትን ማጠብ። አሳሊሱ ሶስተኛው ገስሉል የደይኒ መዐል ሚርፈቀይን እጅን እስከ ክርን ጋር ያኒ ክርንንም ወይም ክንድን አብሮ አድርጎ ማጠብ። አላህ ወአይዲየኩም ኢለል መራፊቅ እጃችሁን እስከ ከርናቸው ድረስ ብሏል። ስለዚህ ክርንንም ጨምሮ እጅን ማጠብ። አራቢዕ መስሑ ሸይኢ ሚን አራስ ከራስ የተወሰነ ክፍልን ማበስ። አቋሙ ብዙ አይነት ስለሆነ ሙሉ ለሙሉ ራስ መታበስ አለበት ያሉ አሉ፣ ግማሽ ያሉ አሉ፣
የተወሰነ ነገር ያለው አሉ። ስለዚህ የተወሰነ ፀጉሩን ማበስ አለበት። ከኺላፍ ለመውጣት ደግሞ ነብዩ አለይሂ ሰላቱ ወሰላም ሲያደርጉ እንደነበረው እጃቸውን ውሃ ካስነኩ በኋላ አንድ ዙር ከፊት ለፊት ከፀጉር መባቂያ ይጀምሩና ወደ ኋላ ወደ ማጅራታቸው ይወስዱታል። ከዛ መልሰው እጃቸውን ደግሞ ወደ ፊት ለፊት ያመጣሉ። በዚህ መልኩ ማበስ ፀጉር አለብን ማለት ነው። አልኻሚስ አምስተኛው ገስሉ ሪጅለይኒ ሁለቱ እግሮችን ማጠብ ነው። ሺዓዎች ገስሉ ሪጅለይኒ የሚለውን ማበስ ነው የሚጠቀሙት። ለምን? የቁርአን አንቀጹ ላይ ወአርጁለኩም ኢለል ሚርፈቀይን ሲል መጀመሪያ ከእግር ቀድሞ ያወጣው ወምሰሁ ሩኡሰኩም ነው። ስለዚህ ወአርጁለኩም ሲል ከመስህ ጋር አንድ ላይ ነው ብለው እግር አይታጠብም ብለው እግር ነው የሚያብሱት። እንደዛ ብሎ ግን የተረዳ አንድም የለም ከነብዩ ተግባርም ከሱሐቦችም አስተምሮ ማለት ነው። እግርን መታጠብ መዐል ከዐበይን ቁርጭምጭሚትን ጨምሮ ማለት ነው። አሳዲስ ስድስተኛው አተርቲብ ቅደም ተከተሉን ጠብቆ ማድረግ ነው ማለት ነው። ሌላው ፈስል ፊ ኒያ ወተርቲብ ኒያና ተርቲብ ቅደም ተከተልን አስመልክቶ ነው። አንየቱ ኒያ የሚባለው ነገር ቀስዱ ሸይእ የሆነን ነገር ማሰብ ነው። ሙቅተሪነን ያቀናጀ ሆኖ ቢፊዕሊሂ ከስራው ጋር ያቀናጀ ሆኖ ስራውንና ስራውን ያሰበ ሆኖ ከስራው ጋር ያስተሳሰረ ሆኖ አንድ ነገር ማሰብ ንያ ይባላል። ለምሳሌ ውዱእ ሲያደርግ ከሶላቱ ጋር አስተሳስሮ ከቂራአቱ ጋር አስተሳስሮ ሊያደርግ ማለት ነው። ወመሐሉሃ አልቀልብ ቦታዋ ቀልብ ነው። ንያ ቦታው ቀልብ ውስጥ ነው፣ በውስጥ የሚቆጠር። ወተለፉዙ ቢሃ ሱና ተለፉዙ በቃል መናገሩ ሱና ነው ይላሉ። ማስረጃ የለም። እንደውም ቢድዓ ነው፣ አልተገኘም። አንድም ሐዲስ ወተለፉዙ ቢሃ ሱነቱን የሚለው ነገር አልመጣም። ሐጅ ላይ ብቻ ነው ንያው በምን የተደረገው ظህር የተደረገው። ለበይክ አላሁመ ሐጀን ለበይክ አላሁመ ዑምረን የሚለው ሐጅ ላይ ብቻ ነው። ያንን ቅያስ አድርገው ነው። ቅያሱ ግን ትክክል አይደለም። ለምን? ያ ሁሉ ሱሐባ ሲያደርግ የነበረው ንያን በውጭ አስወጥቶ ያተናገረ የለም። እንደ መጀመሪያው ሐሳብ ወመሐሉሃ አልቀልብ ነው። ተለፉዙ ቢድዓ። ወወቅቱሃ ጊዜዋ ዐንደ ጉስሊ በሚታጠብ ጊዜ አወለ ጁዝእ ሚነል ወጅህ የፊቱን ክፍል በሚታጠብ የመጀመሪያ የፊቱን ክፍል ሲታጠብ ነው። ይሄ ማስረጃ የለውም። እብሪቁን አንስቶ ለሶላት መነሳቱ ብቻ ንያ ነው። ፊቱን ሲታጠብ ጠብቆ ለሶላት እንደሚያደርግ መነየት ለሚለው ምንም ማስረጃ የለውም። ወተርቲብ ቅደም ተከተል መጠበቅ ምን ማለት ነው? ተርቲብ አላ ይቀደመ ላይ ያስቀድም ነው። ዑድወን አካልን አለ ዑድዊን ከአካል ላይ ያስቀድም ነው ማለት ነው። ፊትን እና እግርን አስቀድሞ ፊትን ላይ ይታጠብ ማለት ነው። ፈስል ላይ ነው ፊ አሕካሚል ማ ይሄ ርዕስ ሰፊ ትንታኔ ስለሚፈልግ ዛሬ እዚህ ጋር የምናቆም ይሆናል። ሰላም አለይኩም ወረሕመቱላሂ ወበረካቱ።